የኔ ፍቅር የማርዳ ወንድም መጥቷል። ምን? የማርዳ ወንድም? እንዴት? አብርሃም ዲናን ጉድ አደረጋት። ዲና ጉዷ ፈላ። ዲና እያጭበረበረችም መቀጠሉን አልቻለችበትም። ምክንያቱም ደግሞ አሁን ላይ ዶክተሩ እውነትና እንዲሁም ደግሞ ሚስጥሩን አወጣባትኝ። ዲና እስከዛሬ ድረስ ደብቃ እንዲሁም ደግሞ በተለይ ከማርኮን ጋርና እንዲሁም ደግሞ ከልዩና ከዶክተር ርብቃ ጋር ተፋጠው ይገኛሉ። ምክንያቱም ደግሞ አሁን ላይ በተለይ ደግሞ አብርሃም እውነቱን ካወቀም በኋላ ዲናን እውነት መናገር አልፈለገም ነበር። አብርሃም ታመምኩ ብሎ ሆስፒታል ሲሄድም ነገር ግን ደግሞ እያስመሰለም ነበር እንጂ አብርሃም በፍጹም አልታመመም ነበር። እናም ዲናን ለማስመርመር ወይም ደግሞ የዲናን እውነት ለማወቅ ነበር ሄደው። ይህንንም ዲና እውነት ታሟል ብላም አብረው በምትሄድበት ሰዓት አብርሃም ግን ስራውን ሊሰራ ነበረ። እናም አብርሃም ምርመራ ካደረገን በኋላ ብርድ እንደሆነና እንዲሁም ደግሞ ሳል አንዳንዴ እንዳለበት ከዛም ደግሞ እንደሚሻለውም ዶክተሩ ይነግረዋል። ከዛም ደግሞ ዲና ደግሞ የሳምባ ምች እንደሆነና ሌላ ችግር እንደሌለባት ወይም ደግሞ የሳምባ ነገር ነው እንጂ የታየችው ሌላ ወይም የእርግዝና ክትትል እንዳልሆነ ዶክተሩ ነገረው። ዲና ይህንን እያጭበረበረችውም ነበረ አብርሃምን በውሸቷ ወይም ደግሞ አሁን ላይ ታክም ያለው ለማለትም ስለተቀጠቀጠችና እንዲሁም ደግሞ ነፍሰ ጡር ስላልሆነች ነበረ። እናም አብርሃም ዶክተር ልጅስ ብሎም ሲል ልጅህ እንግዲህ አሁን ምንም ነገር አላደረገችም። እሷ ምርመራ ያደረገችው የሳምባ ምች ብቻ ነው። ስለዚህ አንተ ደግሞ ከፈለክ የልጅን ልብ ምት ከፈለክ ምርመራውን ማድረግ ይቻላል ብሎም ይላታል። ይህንን በሚል ሰዓት ዲና በጣም ደንግጣ በፍጹም አያስፈልግም፣ ይህ ዛሬ ሳይሆን ሌላ ቀን ነው፣ ሌላ ቀን ማድረግ እንችላለን፣ አሁን ላይ ግን ምንም ነገር አያስፈልግም ብላም እምቢ ትለዋለች። ይህንን እምቢ በምትለውም ሰዓት አብርሃም ጠርጠር አድርጎ ለካ እየተጫወችብኝ ነው አደለ፣ ለማንኛውም ይህ እውነት ነው በቃ ብሎ ለበቃ ችግር የለውም አደለም አባቴ፣ ስለዚህ ሌላ ቀን ቢሆን ይሻላል ብላ ዲናም ትለዋለች። አብርሃምም ምንም ደስ ባይለው እንኳን እሺ ይሁን ችግር የለውም ብሎም ይቀበላታል። ይህንን ከተቀበላትም በኋላ ዲናም በጣም ደስ አላት። ወይኔ ፈጣሪ ተመስገን፣ አሁን ላይ እኮ ምርመራ ቢደረግ እኮ እኔ ነፍሰ ጡር እንዳልሆንኩ ነው የሚታወቀው፣ ከዛስ ምን ላደርግ ነበረ በማለት ለማርኮን ተደብቃ እየደወለች እያለም አብርሃም ያያታል። እናም አብርሃም ምን እያደረግሽ ነው ብሎም ሲላትኝ በጣም ይቅርታ አባቴ፣ ይኸውልህ ግን ደግሞ ማርኮን ነው ለማርኮን ደውዬለት ነበረ። እናም ማርኮን በጣም እየተንቀጠቀጠ ነው እየተናገረው ብላም ትላለች። ምንድን ነው ሲላትኝ ምክንያቱም ማርኮን አንተ መታመምክን አልሰማም ነበር፣ አሁን ላይ ሲሰማ ግን ልምጣ ነው ያለው። እናም በዚህ ምክንያት ነው ብላም ስትለው አይ ለማንኛውም በቃ እሺ ይቅር፣ ለሁሉም ነገር ችግር የለውም፣ አሁን ወደ ቤታችን መሄድ እንችላለን ብሎ ማርኮን አብርሃም ይነግራታል። አብርሃም ይህንን ሲነግራትኝ ዲና በጣም ነበር ደስ ያላት። ዲና አሁን ተጋለጥኩኝ፣ አሁን ጉዴ ፈላ እያለችም ብዙ ነገር፣ ስለዚህ ከዚህ ሆስፒታል ቶሎ መሄድ አለብኝ ብላ ነበር ስታስብ የነበረችው። እናም እባክሽን ስለዚህ እንሂድ በቃ አባቴ አሁን ደህና ነህ አደለ? ማርኮን እኮ ይኸው ስላመመህ በቃ ልምጣ፣ ለምንስ አልነገራችሁኝም እያለ ነው ብላም ስትለው አብርሃምም ጠርጠር አድርጎ በቃ ችግር የለውም አሁን ለማንኛውም እንሂድ ብለዋል። እናም ለልዩ እውነቱን ነገራት። እንዲሁም ለዶክተር ርብቃ ማነ ልዩ እውነቱን አወቁ። ይህንን ካወቁም በኋላ በቃ እሺ ችግር የለውም አሁን ምንድነው ማድረግ ያለብን ብላም ትለዋለች። ይህንን ማድረግ ያለብን እንግዲህ አሁን ላይ እየሆነ ያለው ነገር በጣም ያስጠላል፣ ግን ደግሞ አሁን ለማንኛውም ከተጋባን 1 ዓመታችን ነው እና ያንን ነገር ማክበር አለብን። ያንን አክብረን ከዛም በኋላ ምርጥ ስጦታ መስጠት እፈልጋለሁ ይላታል። ይህ በስጦታ ወረቀት የተጠቀለለው ማለትም እርጉዝ እንዳልሆነችና እንዲሁም ደግሞ እስከዛሬ ድረስ ታጭበረብረው እንደነበረ የሚያሳይ ነበረ። ዶክተር ርብቃና እንዲሁም ደግሞ ልዩም በዚህ ይስማማሉ። ልዩ በቻልሽው መጠን ጥሩ ምግቦችን ስሪ ብሎም ይላታል። እናም ይህን ፕሮግራም አዘጋጁ አብራችሁ በሚልም ሰዓት ነበረ አብርሃም ብቻውን ሲሄድና እንዲሁም ደግሞ ልክ እንዳልሆነ ወይም ደግሞ ፊቱ ሁሉ ተቀያይሮም ነበር። እናም ዶክተር ርብቃም ቆይ አብርሃም አንተ አሁን ሰው ያስፈልጋል፣ ብቻውን መሄድ አትችልም፣ እናም እኔ አንተ ጋር መሄድ አለብኝ ብላም ትለዋለች። አብርሃምም ደግሞ አንቺ ምን ነው እዚህ ብትወኝ አይሻልም ወይም ደግሞ በቃ አሁን ለማንኛውም ሁሉንም ነገር ተይና በቃ
አሁን ስራውን ስሪ ይላታል። አይ አሁን ለማንኛውም ልዩ ትሰራለች፣ ሰው ያስፈልጋል ብላ ዶክተር ርብቃም አብሮ ትሄዳለች። አብርሃምም እሺ በቃ አብረን እንሂድ ካልሽ ደስ ይለኛል ብሎም ነበር። አብርሃም እውነቱን መቀበል አልቻለም። ዲናን ደግሞ ማዋረድ ይፈልጋል። እንዲሁም ማርኮን አሁን ላይ በተለይ እዝራን አንተ ማን ስለሆንክ ነው የኔን መኝታ ቤትና እንዲሁም ደግሞ ልብሴን መሬት ላይ የምትጥለው ማነህና ነው? እኔ ማርኮን እንደሆንክ አታውቅም ወይ ብሎም ይለዋል። እሱም ደግሞ ወይም ደግሞ በተለይ ይኸውልህ ምንም ነገር እንዳትናገረኝ፣ ስርዓት ይኑርህ፣ ይኸው ቦታ ይሄ ነው። ደግሞም ይህ ክላስ የኔ የበፊት ክላሴ ነው፣ የራሴን ክላስ ነው የወሰድኩት ብሎም ይህን ነገር ለማርኮን ይነግረዋል። ማርኮን በጣም ደግሞ ይፈላል። ምክንያቱም ደግሞ ይኸውልህ ማርኮን አንተ የእንግዳ ማረፊያ ውስጥ ሁን ብሎታል አብርሃምም። እናም የእንግዳ ማረፊያ የምሆነው ለምንድን ነው? ስለዚህ መውጣት አለብኝ። እናም መውጣት አለብኝ ብሎም ይህንን ጥሎ ለመሄድ ወስኗል። ለምንድን ነው የምትሄደው ብሎም ይለዋል። አይ ለማንኛውም እኔ እንግዳ ክፍል አሁን ላይ ያለው ነገ ጧት ደግሞ ወይም ደግሞ የድሮ ሚስትህ ወይም የቅድሞ ሚስትህ የእሷ ቤተሰብ ሲመጡ ይህንን የእንግዳ ማረፊያ እንደማታስለቅቀኝ በምን እርግጠኛ ነኝ? እናም አሁን ከዚህ ቤት እኔ መውጣት አለብኝ ብሎ ማርኮን ሻንጣውን ይዞ ጠቅልሎም ይወጣል። ይህንን በሚወጣበት ሰዓት ነበረ ዲና አልቅሳና እንዲሁም ደግሞ አስመስላ እግሩ ስር ወድቃ ማርኮን እንዲመለስ ያደረገችው። አብርሃም ግን የራሱ የሆነ ምስጢር ስላለው ምንም ነገር አልመሰለውም ነበር። እናም በዚህን ሰዓት አብርሃምም ዝም ነበር ያለው። ማርኮን ወጥቶ ቢሄድም ምንም አልመሰለውም። ምክንያቱም ደግሞ ዲናና ማርኮን በጣም ሲጫወቱበትም ቆይተዋል። እናም ፕሮግራሙ ተደረገ። ስለዚህ ሁሉም ዲና ሰርፕራይዝ ላረግሽ ነው፣ እናም ዛሬ ከተጋባን 1 ዓመታችን ነው፣ ስለዚህ ይህን ነገር ማክበር አለብን ብሎ አብርሃምም እንዲሁም ዲና በጣም ደስ ይላታል። ማርኮን በጣም ይደነግጣል። ይህንንና እንዲሁም ደግሞ በተለይ ዲናና አብርሃም አንድ ላይ ደስተኛ ሆነው ሲያሳልፉ ማርኮን ይቀናል። ስለዚህ ይህ ቅናቱ ደግሞ ቀጥሎበታል። ምንም ደስ አላለው ነበር። ዲና ግን በጣም ደስ ብሏት ነበር። ምክንያቱም ደግሞ ዲና ደስ ያለበት ምክንያት አሁን ላይ በተለይ ደግሞ እሷ ምክንያቱም ደግሞ ምርመራውን ካደረገችም በኋላ ስላልታይ ወይም ደግሞ ስላላወቀባት ስም ነበር። ስለዚህ ይህንን ስላላወቀባትኝ እሷም ደስ ብሏታል። ይህንን ደስ ቢላትም ነገር ግን ደግሞ አብርሃም እያሾፈባትም ይገኛል። እናም ፕሮግራሙ ሲደረግም ደግሞ እዝራ ቁጭ ብሎም ነበረ። እዝራና ማርኮን ቢጣሉም ግን ደግሞ አንድ ላይ ነበሩ። እናም ዲና ቆይ ግን አንተ ግን ለምንድን ነው ትዳራችን እንዲፈርስ ትፈልጋለህ ወይ? በትዳራችን ላይ ጣልቃ የምትገባው ወይንስ እኔን አፋተህ እህትክን ልታጋባ ወይም ደግሞ ልታታርቃቸው ፈልገ ነው ብሎ ሚላት ብላ ትለዋለች ቲና። እዝራን ብድግ አድርጎ ይልሽ እህቴ አትፈልግም እንጂ ከፈለገች አብርሃም በአንድ ቃልና እንዲሁም ደግሞ በአንዴ እሽ እንደሚል እርግጠኛ ነኝ፣ ብቻ እህቴ ትፈልግ ብሎ ሚላታል። ዲና ይህን ሲላት በጣም ትናደዳለች። ነው አደለ ብላም ነበረ። ጥሩ መልስ እንኳን አልመለሰችለትም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ እንደምታዩት በምስሉ ላይ የምታዩት በጣም ከባድ ውሃ ነው ማለት ነው። እየተሻገርን ነው። እዚህ ጋር እንደምታዩት ሲስተር አለች፣ እንዲሁም ባሏ አለ፣ እንዲሁም ደግሞ ሌላ ሰዎችም አሉ ማለት ነው። እናም እንግዲህ ወንዙን ልንሻገር እያለን ቪዲዮ የቀረጽኩ ነበረ እና ውሃው አልሞላም። ነገር ግን በጣም ኃይል ነበረውና ሁላችንም ፈርተን መሻገር